ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ የቀረብኩት ለ12ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዛሬ ለሰናችን ግሬድ 12 ኬሚስትሪ ዩኒት 1 የመጨረሻው ለሰን ላይ ወይም ማጠቃለያ ፓርት ላይ ደርሰናል። ይህም ደግሞ ዩኒት ሰመሪ ኦፍ ዩኒት 1 ማለት ነው። እሱም በደንብ አድርገን እንመለከታለን። እስካሁን በደንብ ያላያችሁት የትምህርት ቪዲዮ ካለ በዚህኛው ለሰን ላይ የተወሰነ ነገር ማግኘት ትችላላችሁ ማለት ነው። እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ የትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናል ሰብስክራይብ ሼር ላይክ እያደረጋችሁ መማር ትችላላችሁ። ወደ ለሰኑ እንግባ። ስለዚህ ዩኒት 1 ሰመሪ መጀመሪያ ላይ እንግዲህ እንዳያችሁት አሲድ ቤዝ ኮንሴፕት ነው ማለት ነው። ባይ ዘ አርሄነስ ዴፊኒሽን አን አርሄነስ አሲድ ፕሮዱስ ሃይድሮጅን ፕላስ አዮን ኤንድ አርሄነስ ቤዝ ፕሮዱስ ሃይድሮክሳይድ አዮን ኢን አኳስ ሶሉሽን። ስለዚህ አርሄነስ አሲድ ቤዝ ዴፊኒሽን አሲድን እና ቤዝን ዲፋይን ሲያደርግ ሪአክሽን ሚዲየሙ ውሃ ነበር ማለት ነው፣ ወይም ወተር ነበረ። ስለዚህ አሲድ ተብለው የሚጠሩት ውሃ ውስጥ በምታስገቧቸው ጊዜ ወይንም ኤኒ ሰብስታንስ ኢን ወተር ካን ኢንክሪዝ ዘ ኮንሰንትሬሽን ኦፍ ሃይድሮኔም አዮን ኦር ሃይድሮጅን ፕላስ አዮን። አሲድ ከተባለ ውሃ ውስጥ ሲገባ ሃይድሮጅን ፕላስ አዮንን ከፍ ማድረግ ወይንም የሱ መጠን ማሳደግ መቻል አለበት ማለት ነው። እንዲሁም ደግሞ ቤዝ ከተባለ ደግሞ ውሃ ውስጥ ሲገባ የሃይድሮክሳይድ አዮን መጠኑን ምን ማድረግ ይችላል ማለት ነው፣ ከፍ ማድረግ የሚችል የሰብስታንስ አይነት አርሄነስ ቤዝ ተብሎ ይጠራል። አሲዱ ሃይድሮጅንን ከፍ ማድረግ የሚችል ወይም የሃይድሮጅን ፕላስ አዮን ኮንሰንትሬሽኑ በሶሉሽን ውስጥ ኢንክሪዝ ማድረግ የሚችል ነው። ኤንድ አና አሲድ ቤዝ ሪያክሽን ኤንድ አና አሲድ ቤዝ ሪያክሽን ወይም የአርሄነስ አሲድ ቤዝ ሪያክሽን ማለት ነው። በሌላ አነጋገር አሲድ ቤዝ ሪያክሽን ስሙ ኒውትራላይዜሽን ሪያክሽን ተብሎ ይጠራል። ሶ አርሄነስ አሲድ ቤዝ ሪያክሽን ኦር ኒውትራላይዜሽን ኢዝ ዘ ሪያክሽን ኦፍ ሃይድሮጅን ፕላስ አዮን ኤንድ ሃይድሮክሳይድ አዮን ቱ ፎርማት ወተር ሞለኪል። ይህ ማለት ምን ማለት ነው? በደንብ ማየት ያለባችሁ ሃይድሮክሎሪክ አሲድ አለ፣ ሪያክት ዊዝ ሶዲየም ሃይድሮክሳይድ አለ ማለት ነው። ይህ ምን ፎርም ያደርጋል? ሶዲየም ክሎራይድ ፕላስ ዋት ወተር ሞለኪልን ፎርም ማድረግ ይችላል ማለት ነው። ይህ ሪያክሽኑ የሚካሄደው በሃይድሮጅን ፕላስ አዮን እና በምን መካከል ነው ማለት ነው? በኦኤች ማይነስ መካከል ነው ማለት ነው። ስለዚህ ሃይድሮጅን ፕላስ ሪያክት ዊዝ ዋት ኦኤች ማይነስ ስትሉ እዚህ ላይ የምታገኙት ምንድነው ማለት ነው? ወተር ሞለኪል ነው። ሶ ኒውትራላይዜሽን ሪያክሽኑ ምንን ፎርም በማድረግ ነው መካሄድ የሚችለው? ወተር ሞለኪልን ፎርም በማድረግ ነው ማለት ነው። the Arrhenius acid base definition has many limitation ብዙ ሊሚቴሽኖች ይኖሩታል። ነገር ግን እስካሁን ድረስ መጠቀም እንችላለን። but still we cannot ignore it ምንም ልናስወግዳቸው አንችልም። ምክንያቱም Arrhenius acid base definition ለስትሮንግ አሲድ እና ለስትሮንግ ቤዝ ያገለግላል። ምክንያቱም ስትሮንግ አሲድ ውሃ ውስጥ ሲገባ የሃይድሮጅን መጠኑን ከፍ ያደርጋል። ስትሮንግ ቤዝ ደግሞ ውሃ ውስጥ ሲገባ የሃይድሮክሳይድ መጠኑን ምን ያደርጋል ማለት ነው? ከፍ ማድረግ ይችላል ማለት ነው። ይህን አይነት ጥቅም ስላለው እስካሁን ድረስ ኢግኖር አላደረግነውም ማለት ነው። ዘ ብሮንስትን ሎሪ ሁለተኛው አሲድ ቤዝ ኮንሴፕት ላይ የምንመለከተው ዘ ብሮንስትን ሎሪ አሲድ ቤዝ ዴፊኒሽን ነው። ዘ ብሮንስትን ሎሪ አሲድ ቤዝ ዴፊኒሽን ዳስ ኖት ሪኳየር ዛት ቤዝ contains OH minus in their formula or what the acid base reaction occur in aqueous solution። ስለዚህ ግዴታ እነዚህን ሊጠይቀን አይችልም። ምንድነው የብሮንስትን ሎሪ አሲድ ቤዝ ዴፊኒሽን? አሲድ ወይም ቤዝ ለመባል ሃይድሮጅን ብቻ መያዝ አይጠበቅበትም። ቤዝም ለመባልም OH ማይነስን የያዘ መሆን አይጠበቅበትም። አሲድ ቤዝ ሪያክሽኑ ደግሞ ግዴታ ውሃ ውስጥ መካሄድ የለበትም። ሌላ አይነት መንገድ ነው ማለት ነው። ካሁን በፊት እንዳያችሁት ሁልጊዜም አኮርዲንግ ቱ ብሮንስትን ሎሪ አሲድ ቤዝ ዴፊኒሽን አሲድ ቤዝ ሪያክሽን ካሪድ አውት የሚደረገው ወይንም መካሄድ የሚችለው ባይ ትራንስፈሪንግ ኦፍ ፕሮቶን ነው። ስለዚህ ፕሮቶን አክሴፕተር ቤዝ ይባላል። ፕሮቶን ዶነሩ ደግሞ ወይም ሃይድሮጅን ፕላስ ዶነሩ ምን ይባላል ማለት ነው? አሲድ ይባላል ማለት ነው። ስለዚህ አሲድ ቤዝ ሪያክሽኑ የሚካሄደው ባይ ትራንስፈሪንግ ኦፍ ፕሮቶን ፍሮም ዘ አሲድ ቱ ዘ ቤዝ ማለት ነው። ስለዚህ an acid is a species that donates a proton and a base is one that accepts it. So an acid base reaction is a proton transfer process ነው ማለት ነው። ስለዚህ በብሮንስትን ሎሪ አሲድ ቤዝ ዴፊኒሽን መሰረት አሲድ ቤዝ ሪያክሽን የሚካሄደው ባይ ትራንስፈሪንግ ኦፍ ፕሮቶን ኦር ሃይድሮጅን ፕላስ ነው ማለት ነው። ለምሳሌ ብንወስድ እዚች ላይ ማየት ያለብን ባይካርቦኔት ቢኖራችሁ ሪአክት ዊዝ ዋት ክሎሪን ማይነስ ብትባሉ ምን ፎርሙላ ያደርግ ይችላል? ሃይድሮክሎሪክ አሲድ ፕላስ ካርቦኔትን ፎርሙላ ያደርግ ይችላል ማለት ነው። አሁን ይቺ ሃይድሮጅን ወደ ክሎሪን ምን አድርጓታል? አክሴፕት አድርጓታል። ይቺ ክሎሪን አክሴፕት ስላደረገ ቤዝ ነው። ይሄ ደግሞ ምንድነው ማለት ነው? አሲድ ነው ማለት ነው። ስለዚህ አሲድ ቤዝ ሪአክሽኑ የሚካሄደው በምን መንገድ ነው ማለት ነው? ባይ ትራንስፈሪንግ ኦፍ ፕሮቶን ሊሆና ማለት ነው።
ዌን አን አሲድ ዶኔት ፕሮቶን አሲድ ፕሮቶን ዶኔት በሚያደርግበት ጊዜ ወይም በሚለግስበት ጊዜ ኢት ቢካም ዘ ኮንጁጌት ቤዝ አንድ አሲድ ማለት ነው። የብሮንስሎሪ አሲድ ለምሳሌ ዝች ላይ አሞኒያን እንደ ቤዝ ብንቆጥር ሌላኛው ሰብስታንስ ደግሞ ወተርን ደግሞ ሌላ ሰብስታንስ አድርጋችሁ ብትወስዱ አሁን ሃይድሮጅንን አሞኒያ አክሴፕት ያደርግና ኦኤች አዮንን ፎርም ያደርጋል። አሁን ሃይድሮጅን የሰጠው ይሄኛው ማለት ነው። የለገሰው ማን ነው? ወተር ነው። ስለዚህ ይሄ አሲድ ነው። ይሄኛው ደግሞ ምንድነው ማለት ነው? ቤዝ ነው ማለት ነው። ስለዚህ አሲዱ ሃይድሮጅንን ወይም ፕሮቶንን ዶኔት ካደረገ በኋላ እሱ ምን መሆን ይችላል ማለት ነው? ኮንጁጌት ቤዝ መሆን ይችላል። ይሄ አሲድ ከሆነ ይችኛይቱ ምንድነች ማለት ነው? ኮንጁጌት ቤዝ ነች ማለት ነው። ይሄ ደግሞ ኮንጁጌት አሲድ ይሆናል ማለት ነው። በዚህ አይነት መንገድ ነው ሪአክሽኑን ማካሄድ የሚችለው ማለት ነው። when a base accepts a proton it become the conjugate acid አሁን እንዳሳየዋቸው in an acid base reaction acid and base form their conjugates a strong acid has weaker conjugate base ይኖረዋል and strong weak base ደግሞ ምን ይኖረዋል ማለት ነው strong conjugate acid ሊኖረው ይችላል ማለት ነው። ስለዚህ strong acid የስትሮንጉ ኮንጁጌት ሁልጊዜም ስትሮንግ አሲድ ወይም ስትሮንግ ቤዝ ቢኖራችሁ አሲድ ሁልጊዜም ኮንጁጌት ቤዝ ይኖረዋል። ስለዚህ ስትሮንግ አሲድ ከሆነ የሱ ኮንጁጌት ቤዝ ዊክ አሲድ ይሆናል። ስትሮንግ ቤዝ ከሆነ ደግሞ የሱ ኮንጁጌት አሲድ ምን ይሆናል ማለት ነው ዊክ ይሆናል። ዊክ አሲድ ካላችሁ ደግሞ የዊክ አሲድ ኮንጁጌት ቤዙ ምን ይሆናል ማለት ነው ስትሮንግ ይሆናል ማለት ነው። ብሮንስሎሪ ቤዝ ኢንክሉድ አሞኒያ ኤንድ አማይንስ ኤንድ ዘ አናየን ኦፍ ዊክ አሲድ። ብዙ ጊዜ ብሮንስሎሪ ቤዝ ብለን የምንጠራቸው እንደዚህ አይነት ሰብስታንሶች ሊሆኑ ይችላሉ። አንዱ ራሱ አሞኒያ ነው። አማይድ ግሩፖችም ሊኖሩ ይችላሉ ማለት ነው እንደነዚህ አይነት ሰብስታንስ። ሌላ ደግሞ አናየን ኦፍ ዊክ አሲድ ላይክ ፎርሜት ሊሆን ይችላል፣ አሴቴትም ሊሆን ይችላል ማለት ነው። አሴቴት እንደነዚህ አይነት አናየኖች ለምሳሌ የፎርሚክ አሲድ አናየን ይሄንኛው ፎርሜት ነው ማለት ነው። እዚቻ ያስቀመጥኩላችሁ የአሴቲክ አሲድ ደግሞ ይቺ አሴቴት ነሽ ማለት ነው። ስለዚህ ኦል ፕሮዱስ ቤዚክ ሶሉሽን ባይ አክሴፕቲንግ ሃይድሮጅን ፍሮም ወተር። እነዚህ አሁን ሊስት ያደረግኩላችሁ ውሃ ውስጥ በምታስገቧቸው ጊዜ ምን ማድረግ ይችላሉ ማለት ነው ሃይድሮጅንን አክሴፕት ማድረግ ይችላሉ ከውሃ ማለት ነው። ከዛስ ምንን ሪሊዝ ማድረግ ይችላሉ ወይም ፕሮዱስ ማድረግ ይችላሉ ሃይድሮክሳይድ አዮንን። ለምሳሌ እንውሰድ ፎርሜት አዮን ከወተር ጋር ዲዞልቭ በምታደርጉበት ጊዜ ምን ታገኙ ይችላላችሁ ፎርሚክ አሲድ። አሁን ሃይድሮጅን ተቀበለ ፕላስ ዋት OH ማይነስን ይሄን ፎርም ማድረግ ይችላል ማለት ነው። ስለዚህ እነዚህ አናየን ውሃ ውስጥ ሲገቡ the concentration of ሃይድሮኒየም አዮን ከማን ያነሰ ይሆናል ማለት ነው ከሃይድሮክሳይድ አዮን ያነሰ አማውንት ይኖረዋል። ስለዚህ ሶሉሽናችን ሁልጊዜም the concentration of ሃይድሮኒየም አዮን ከሃይድሮክሳይድ አዮን ያነሰ ከሆነ ቤዚክ ነው ማለት ነው። ላርጅ አማውንት ኦፍ OH ማይነስ አለ ማለት ሶሉሽኑ ቤዚክ ይሆናል ማለት ነው። ስለዚህ አሞኒያን እንመልከት። በወተር ዲዞልቭ ስታደርጉ ምን ልታገኙ ትችላላችሁ? ይሄን አይነት ሰብስታንስ ታገኙ ትችላላችሁ አሞኒየም አዮን ወይም NH4+ን እንዲሁም ደግሞ ሃይድሮክሳይድ አዮንን ልታገኙ ትችላላችሁ። አሁን እዚህ ላይ እንዳሳየዋችሁ The Lewis acid base definition focus on what? The donation or acceptance of an electron pair to form a new covalent bond in an adduct. ምን ማለት ነው? እዚህ ላይ ሊውስ አሲድ ብለን የምንጠራቸው ሊውስ አሲድ ተብለው የሚጠሩት ምንድናቸው? ኤሌክትሮን እጥረት ያለባቸው ናቸው። ስለዚህ ፔር ኦፍ ኤሌክትሮን ምንድናቸው ማለት ነው? አክሴፕተር ናቸው። ፔር ኦፍ ኤሌክትሮን አክሴፕተር ናቸው ምኖቹ? ሊውስ አሲዶች ማለት ነው። ስለዚህ ሊውስ ቤዝ ደግሞ የሚባለው ምን አይነት ነው ማለት ነው? ፔር ኦፍ ኤሌክትሮን ዶነር ነው ማለት ነው። ለጋሽ ነው፣ ዶነርስ ናቸው። አሁን ዋናው ጥያቄ ቤዙ ሰፊሸንት የሆነ ኤሌክትሮን አለው፣ አሲዱ ደግሞ የኤሌክትሮን እጥረት አለበት። ስለዚህ ሁለቱ ሪያክሽን በሚያካሂዱበት ጊዜ የሚፈጥሩት ምን አለ ማለት ነው? ፕሮዳክት አለ የጋራ የሆነ። ለምሳሌ አሞኒያን ብትወስዱ ከሃይድሮጅን ጋር ሪያክት ሲያደርግ ምንም ፎርም ሊያደርግ ይችላል ማለት ነው? አሞኒየም አዮንን ፎርም ሊያደርግ ይችላል ማለት ነው። ስለዚህ አሞኒየም NH4+ን ፎርም ያደርጋል። ለምን? ይሄ ሁለት ኤሌክትሮን ስላለው ሃይድሮጅን ደግሞ ባዶውን ስለሆነ ቀጥታችን ኤሌክትሮን ለሱ ይለግስለትና የጋራ የሆነች ቦንድ ይፈጥራሉ። ለምሳሌ የአሞኒየም አዮን ስትራክቸሩ ሃይድሮጅን እዚች ላይ ግን አዲስ የመጣችው ሃይድሮጅን ይሄን ፎርም ይቺ ቦንድ ኮኦርዲኔት ኮቫለንት ቦንድ ተብላ ትጠራለች። ኮምፓውንዱ ደግሞ የሁለቱ ድምር ባንድ
ተደምረው የፈጠሩ ኮምፓውንድ አዳክት ብለን እንጠራዋለን ማለት ነው። አዳክት ብለን እንጠራዋለን። ስለዚህ በሁለቱ ባይንድ ተደርገው አንድ የጋራ የሆነ ኮምፓውንድ ከፈጠሩ ልክ አዲሽን ሪአክሽን ነው የተካሄደው። የመጨረሻው ፕሮዳክታቸው ግን አንድ ፕሮዳክት ሲንግል ፕሮዳክት ብቻ ፎርም አድርገዋል ማለት ነው። ሶ the products of an acid base reaction Lewis base donate the electron pair and Lewis acid electron acceptor እንደሆነ አይተናል ካሁን በፊት በነበረው ለሰንም። እዚህ ላይም በተመሳሳይ ፔር ኦፍ ኤሌክትሮን አክሴፕተር ሉዊስ አሲድ ይባላል። ፔር ኦፍ ኤሌክትሮን እንደሆነ ደግሞ ሉዊስ ቤዝ ተብሎ ይጠራል። thus many species that don't contain hydrogen act as what ሉዊስ አሲድ ምንም እንኳ ብዙ ስፒሺስ ሃይድሮጅን ባይይዙ እንደ ሉዊስ አሲድ ግን ሊቆጠሩ ይችላሉ። ሉዊስ አሲድ ለመባል ግዴታ ኤሌክትሮን አክሴፕተር መሆን ብቻ በቂው ነው ማለት ኤሌክትሮን ወይም ፔር ኦፍ ኤሌክትሮን አክሴፕተር ሆኖ መገኘት ነው። አለም ደግሞ የኤሌክትሮን እጥረት ያለበት ሰብስታንስ ከሆነ እንደ ሉዊስ አሲድ አክት ማድረግ ይችላል። ኤግዛምፕል አር ሞለኪል ዊዝ ኤሌክትሮን ዲፊሽንሲ። አሁን እንደነገርኳችሁ ብዙ ሞለኪሎች በኤሌክትሮን ዲፊሽንሲ የሚኖራቸው ከሆነ እንደ ሉዊስ አሲድ አክት ማድረግ ይችላሉ። ዞስ ዊዝ ዋት ፖላር ዳብል ቦንድ ያላቸው ወይም መልቲፕል ቦንድ ያላቸው ላይክ ካርቦን ዳይኦክሳይድም ከሆኑ እንደ ሉዊስ አሲድነት ምን ማለት ይችላል ማለት ማገልገል ይችላሉ። እነዚህኞቹ የኤሌክትሮን እጥረት አለባቸው። ዳብል ቦንድ ፎርም የተደረገው አለም ትሪፕል ቦንድ ፎርም የሚደረገው በኤሌክትሮን እጥረት ምክንያት ነው። ስለዚህ እነዚህ አይነት ሰብስታንስ ሌላው ደግሞ ሜታል አዮኖች ቢኖራችሁ ልክ እንደነ ማግኒዥየም ቢኖራችሁ ሜታል አዮን ላይክ ማግኒዥየም ፕላስ 2 ቢኖራችሁ ማለት ነው እንደ ሉዊስ አሲድ አክት ያደርጋል። ለምን ሁለት ኤሌክትሮን ሎስት ስላደረገ ድጋሚ ሁለት ኤሌክትሮን አክሴፕት የማድረግ ካፓሲቲ አለው ማለት ነው። ስለዚህ ይሄ ሜታል ካታዮን አክት አስ ሉዊስ አሲድ when they dissolve in water በወተር ዲዞልቭ በምታደርጓቸው ጊዜ እንደምን አክት ያደርጋሉ ማለት ነው እንደ ሉዊስ አሲድ አክት ያደርጋሉ። ፔር ኦፍ ኤሌክትሮን ምን ማድረግ ይችላል ማለት ነው አክሴፕት ማድረግ ይችላል ማለት ነው። ስለዚህ ኤሌክትሮን ደግሞ ፔር ኦፍ ኤሌክትሮን አክሴፕት ካደረገ በኋላ ይሄ መጀመሪያ ላይ ሉዊስ አሲድ ብለናል አይደለ? ኤሌክትሮን ከተቀበለ በኋላ ግን እንደ ሉዊስ ቤዝነት ያገለግላል። ምክንያቱም ፔር ኦፍ ኤሌክትሮን አክሴፕት አድርጓል። ፋይናሊ አሲዱ ግዴታ ምን ይኖረው ማለት ነው ኮንጁጌት ቤዝ ይኖራል። እንደምን ሊያገለግል ይችላል እንደ ሉዊስ ቤዝነትም ሊያገለግል ይችላል። መቼ በውሃ ወይም በወተር ምክንያት ሃይድሬትድ ከሆነ ወተር ሞለኪሉ ከከበበው በኋላ ራሱን ችሎ ምን ሊሆን ይችላል ማለት ነው እንደ ሉዊስ ቤዝነት ሊያገለግል ይችላል ማለት ነው። ሌላው በዚህ ሰመሪ ላይ ከምናየው ፖይንቶች መካከል ስለ አዮናይዜሽን ኦፍ ወተር ማየት እንችላለን። ፒውር ወተር auto ionized to small extent in the process whose equilibrium constant is the ion product constant for water ይሄንን አይተን ነበር። at 25 ዲግሪ ሴልሲየስ ወተር ሰልፍ አዮናይዜሽን ያካሂዳል። ዋን ወተር ሞለኪል በሌላኛው ወተር ሞለኪል መሆን ይችላል ማለት ነው በስሞል ኤክስቴንት ወይም ሪቨርሲብል በሆነ ደረጃ ወደ ምን ፎርም ይቀየራል ወደ ሃይድሮኒየም አየን እና ወደ ሃይድሮክሳይድ አየን ይቀየራል። ይሄ at 25 ዲግሪ ሴልሲየስ ላይ ምን ማግኘት እንችላለን ዲሶሲዬሽን ኮንስታንት ኦፍ ወተር 1 ታይም ቱ ዘ ፓወር ኦፍ -14 እንደሆነ ይህ ደግሞ ፕሮዳክት ኦፍ OH ማይነስ እና የሃይድሮኒየም አዮን ወይም የሃይድሮጅን ፕላስ አዮን ብዜት ነው ማለት ነው። ስለዚህ ፊገሩ ላይ እዚህ ላይ እንደምትመለከቱት እዚች ላይ ዋን ወተር ሞለኪል በሌላኛው ወተር ሞለኪል ምን መሆን ይችላል ማለት ነው አዮናይዝድ ይሆንና ሃይድሮኒየም አዮን እንዲሁም ሃይድሮክሳይድ አዮንን ፎርም ማድረግ ይችላል። In acidic solution, the concentration of hydronium ion or hydrogen plus ion is greater than the concentration of hydroxide ion. So the reverse is true in basic solution. ያ ማለት አንድ ሶሉሽን ከፍተኛ አማውንት ሃይድሮክሳይድ አዮን ከያዘ አሲዲክ ይባላል። አንድ ሶሉሽን ደግሞ ከፍተኛ አማውንት የሆነ OH ማይነስን ወይንም ከሃይድሮኒየም አዮን የበለጠ OH ማይነስን ከያዘ ቤዚክ ሶሉሽን ብለን እንጠራለን። ነገር ግን የሁለቱ አማውንት ኢኳል ከሆነ ሃይድሮኒየም አዮን እና ሃይድሮክሳይድ አዮን በመጠናቸው ኢኳል ከሆነ ኒውትራል ብለን እንጠራዋለን። To express a small value of hydronium ion we use the pH scale. ስለዚህ የሃይድሮኒየም አዮን ወይም የሃይድሮጅን ፕላስ አዮን ኮንሰንትሬሽን ጊቨን ሶሉሽን ውስጥ በጣም አነስተኛ ከሆነ በፒኤች ወይም ፓወር ራይዚንግ ኦፍ ዘ ኮንሰንትሬሽን ኦፍ ሃይድሮጅን ፕላስ አዮን ብለን መግለጽ እንችላለን። ሶ ፒኤች ኢዝ ኢኳል ቱ ኔጌቲቭ ሎጋሪትም ኦፍ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ስንል ፒኤች ማግኘት እንችላለን። ፒኦኤች የሚባለው ደግሞ ኔጌቲቭ ሎጋሪትም ኦፍ ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን ይሆናል ማለት ነው። ፒኬ ብለን የምንጠራው ደግሞ ኔጌቲቭ ሎግ ኦፍ ኬኤ ዋጋ ነው ማለት ነው። ሶ ወተርን አሁን እንደዚህ እንዳያችሁት ሁሉ ፒኤችን ስትሰሩ ፒኤች ፕላስ ፒኦኤች በድምሩ 14 እንደሆነ ባለፈው ትምህርታችን አይታችኋል። ብዙ ኤክሰርሳይሶችንም ስለሰራን ተመለሳችሁ ቪዲዮዎቹን መመልከት ትችላላችሁ።
ሃይ ፒኤች ሪፕሬዘንት ሎው ኮንሰንትሬሽን። እንግዲህ የፒኤች ዋጋን ስትመለከቱ ከፍተኛ ፒኤች ቫልዩ የሚኖራችሁ ከሆነ የሃይድሮኒየም አዮን ኮንሰንትሬሽን ስሞል እንደሆነ ይነግረናል። ካሁን በፊትም ካልኩሌት አድርገን አይተናል። ኢን አሲዲክ ሶሉሽን ፒኤች ሌዛን 7 ነው። ያም የሚያሳየን ደግሞ የሃይድሮኒየም አዮን ኮንሰንትሬሽን ሃይስት እንደሆነ። ኢን ቤዚክ ሶሉሽን ደግሞ ፒኤች ግሬተር ዛን 7 ነው። ኒውትራል ሶሉሽን ላይ ደግሞ ፒኤች 7 እንደሆነ አይተን ነበር። ሶ the sum of pH and pH equal to what pKw or 1/4 ነው ወይም 14 መሆን ይችላል። pH እና pH ሲደምሩት ምን መምጣት ይችላል ማለት ነው? pH plus pOH which is equal to 1/4 ነው። ይህ ደግሞ ያው pKw ጋር እኩል ነው ማለት ነው። የአሲድን ስትሬንግዝ ሊወስን የሚችለው እዚህ ላይ ማየት ያለብን አሲድ ስትሬንግዝ ዲፔንድስ ኦን ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ይለናል። ለምሳሌ ኤሰርቴን አሲድ HA ይህ አሲድ ስትሮንግ ነው ወይም ዊክ ነው ብለን የምንጠራው በወተር ዲዞልቭ ስታደርጉት የሚሰጣችሁ ላርጅ አማውንት ኦፍ ሃይድሮጅን ፕላስ አዮን ከሆነ ስትሮንግ አሲድ ይባላል። እንዲሁም ደግሞ ስሞል አማውንት ኦፍ ሃይድሮጅን ፕላስ አዮንን በሶሉሽን መልክ የሚሰጣችሁ ከሆነ ደግሞ ዊክ አሲድ ይባላል ማለት ነው። ስለዚህ የአንድን አሲድ ስትሬንግዝ እንለካ የምንችለው ዲፔንዲንግ ኦን ዋት ዘ ኮንሰንትሬሽን ኦር ዘ አማውንት ኦፍ ሃይድሮኒየም አዮን ሆና ማለት ነው። እዚህ ላይ እንደምታዩት ሪሌቲቭ ዋጋውን ለምሳሌ የኤችኤ ውሃ ውስጥ ሲገባ የሚሰጣችሁ የሃይድሮኒየም አዮን መጠን ከፍተኛ ከሆነ ስትሮንግ ይባላል። ይሄ ደግሞ አነስተኛ የሚሰጣችሁ ከሆነ ደግሞ ዊክ አሲድ ይባላል ማለት ነው። ሶ ስትሮንግ አሲድ ዲሶሺየት ኮምፕሊትሊ ኤንድ ዊክ አሲድ ስላይትሊ ነው። ስትሮንግ አሲድ ላይክ ሃይድሮክሎሪክ አሲድ ከሆነ ለምሳሌ ሃይድሮክሎሪክ አሲድ በወተር ዲዞልቭ ስታደርጉት 100% ወደ ሃይድሮጅን ፕላስ አዮን እና ክሎሪን ማይነስ ይቀየራል። ዊክ አሲድ ደግሞ ላይክ ፎርሚክ አሲድ ከሆነ ፓርሻሊ ነው በወተር ዲዞልቭ የሚሆነው ማለት ነው። እንደዚህ ሪቨርሲብል ይሆናል ማለት ነው። ስለዚህ የዊክ አሲድ ሃይድሮጅን ፕላስ አዮናቸው በጣም አነስተኛ ነው። ፊገሩ ላይ እንደምታዩት ስትሮንግ ደግሞ ብዙ ሃይድሮጅን ፕላስ አዮንን ሪሊዝ ማድረግ ይችላል። The extent of dissociation is expressed by the acid dissociation constant, that means Ka value. Most weak acid have what? Dissociation constant ወይንም Ka ዋጋ ይሰጣቸዋል። ይህ ደግሞ ብዙ ጊዜ 10 the power of -2 እስከ 10 the power of -10 ድረስ ነው ማለት ነው። ስለዚህ ኤሰርቴን ዊክ አሲድ HA ቢኖራችሁ በወተር ዲዞልቭ ስታደርጉ የምታገኙት ምን አለ ማለት ነው? ሃይድሮኒየም አዮን እና ኮንጁጌት ቤዝ A ማይነስ ነው። ስለዚህ ዲሶሲዬሽን ኮንስታንት ወይም ኢኩሊብሪየም ኮንስታንቱ ምን ይሆናል ማለት ነው? ኮንሰንትሬሽን ኦፍ ፕሮዳክት ሃይድሮኒየም አዮን ታይምስ ኮንጁጌት ቤዝ A ማይነስ ዲቫይድ ባይ ዋት the concentration of the acid። ይህ አይነት አቀማመጥ አለው። ሶ ይሄ ዋጋ የዊክ አሲድ ብዙ ጊዜ ከ10 the power of -2 እስከ 10 the power of -10 ድረስ ነው ማለት ነው። The pH of buffered solution change much less than what the pH of unbuffered solution when the concentration of hydronium ion or hydroxide ion is added። እዚህ ላይ እንግዲህ ስለ ኮመን አየን እና ስለ በፈር ሶሉሽን የተወሰነ ነገር አይተን ነበር ማለት ነው። በፈር ሶሉሽን ብለን የምንጠራው when small amount of strong acid or strong base በፈር ሚክስቸር ላይ አር ስታደርጉ ፒኤቹን ላለመቀየር ሬዚስት የሚያደርግ የሶሉሽን አይነት ወይም የሚክስቸር አይነት በፈር ሶሉሽን ብለን እንጠራዋለን። ምንም እንኳ ስትሮንግ አሲድ ወይም ስትሮንግ ቤዝ በተወሰነ አማውንት ብጨምሩበትም ፒኤቹን ግን ሊቀየር የሚችለው በትንሽዬ ኤክስቴንት ነው ማለት ነው። ስለዚህ በፈር ሶሉሽን ብለን የምንጠራቸው ብዙ ጊዜ ምንድነው ማለት ነው? ዊክ አሲድ ኤንድ ዋት ዴር ሳልት ወይም ኮንጁጌት ቤዝ ነበር ማለት ነው። ይህንን የያዘ ሚክስቸር ከሆነ የተወሰነ OH ማይነስ አዮን አድ ብታደርጉ ፒኤቹ ሊጨምር የሚችለው በትንሽ ኤክስቴንት አሊያም ደግሞ ላይ ጨምር ይችላል ማለት ነው። እና ፒኤች ሲሰሩ ፒኤች ኢዝ ኢኳል ቱ ፒኬኤ አሲዲክ በፈር ከሆነ ማለት ነው ሎግ ኦፍ ዋት ኮንጁጌት ቤዝ ዲቫይድ ባይ ዋት ራሱ ዊክ አሲዱ ወይም የተሰራበት ማለት ነው። እንደዚህ HA ሊሆን ይችላል። ለምሳሌ ፎርሚክ አሲድን እና ፎርሜትን ከያዘ ከላይ የምታስቀምጡት ፎርሜት ነው፣ ከታች ደግሞ የሚሆነው እንደማለት ፎርሚክ አሲድ ሆና ማለት ነው። ስለዚህ የሆነ ቤዝ አር ስታደርጉ ኮንጁጌት ቤዙ ጋር ምን ያደርጋ ማለት ነው? ትንሽ ኤክስቴንት አድ አድርጎ ግን የፒኤች ዋጋውን ትንሽ ለውጥ ሊኖረው የሚችለው ወይንም ደግሞ ላይቀይር ይችላል። ምክንያቱም በፈር ሶሉሽን በምንጠራው ቲዘ ሶሉሽን ካን ሬዚስት change in pH ነው when small amount of strong acid or strong base አድድ በምታደርጉበት ጊዜ ፒኤቹን ላለመቀየር የሚከራከር የሚክስቸር አይነት በፈር ተብሎ ይጠራል። አንበፈርድ የሚባለው ደግሞ ስትሮንግ ሊሆን ይችላሉ። ለምሳሌ ሃይድሮክሎሪክ አሲድን እና ክሎራይድ ማይነስ የምትወስዱ ይሄ በፈር አይባልም። ለምን? በፈር ለመባል ዊክ አሲድ ኤንድ ኢትስ ሳልት ወይንም ዊክ ቤዝ ኤንድ ኢትስ ሳልት ሊሆን ይችላል ማለት ነው። ነገር ግን አንበፈርድ የሆነ ሶሉሽን ላይ
ኦኤች አይንን አድ ስታደርጉ አለም ደግሞ ሃይድሮጅን ፕላስ አይንን አድ ስታደርጉ ፒኤቹ በትልቁ ለውጥ ሊኖረው ይችላል ወይም ትልቅ ቼንጅ ሊኖረው ይችላል ማለት ነው። In an acid base reaction proceed to the greater extent in the direction in which a stronger acid and base form weaker base and acid። እዚህ ላይ ምንድነው የምትወስዱት? ሁልጊዜም ስትሮንግ አሲድ ቢኖራችሁ ስትሮንግ አሲድ ላይክ ሃይድሮክሎሪክ አሲድ ቢኖራችሁ የዚህ ሃይድሮክሎሪክ አሲድ ኮንጁጌት ቤዙ የዚህ ኮንጁጌት ቤዝ ክሎሪን ማይነስ ነው። ስለዚህ ሃይድሮክሎሪክ አሲድ ስትሮንግ አሲድ ስለሆነ ኮንጁጌት ቤዙ ደግሞ ምንድነው ማለት ነው ዊከር ይሆናል። በቃ በጣም ደካማ ነው የሚሆነው ማለት ነው። የጠንካራ አሲድ ኮንጁጌት ቤዝ ዊክ ይሆናል። እንዲሁም ደግሞ ስትሮንግ ቤዝ ብትወስዱ ሶዲየም ሃይድሮክሳይድ ቢሆን የዚህ ኮንጁጌት አሲዱ ሶዲየም ፕላስ ነው የዚህኛው ማለት ነው። ሶዲየም ፕላስ ስንመለከት የአሲድ ኔቸሩ ምንድነው ማለት ነው ዊክ ነው ማለት ነው። ሶ ዊክ አሲድ ስትሮንግ ኮንጁጌት ቤዝ ይኖረዋል። ዊክ ቤዝ ስትሮንግ ኮንጁጌት አሲድ ይኖረዋል። በሌላ አነጋገር ደግሞ ስትሮንግ አሲድ ዊክ ኮንጁጌት ቤዝ ይኖረዋል። ስትሮንግ ቤዝም ዊክ ኮንጁጌት አሲድ ይኖራል። የጠንካራው ደካማ የደካማው ጠንካራ ይሆናል ማለት ነው። ቱ ኮመን ታይፕስ ኦፍ ዊክ አሲድ ኢኩሊብሪየም ፕሮብሌም involve finding Ka from a given concentration and finding concentration from Ka value። እዚህ ላይ ማየት ያለብን ዊክ አሲድ ቢሰጠን ዊክ አሲድ ሰርቴን ዊክ አሲድ ላይክ HA በወተር ዲዞልቭ ስታደርጉ የምታገኙት ዳይናሚክ የሆነ ኢኩሊብሪየም ነው። እዚህ ላይ ደግሞ የምናገኘው ሃይድሮኒየም አየን ፕላስ ዋት ኮንጁጌት አሲድ ኮንጁጌት ቤዝ ኤ ማይነስ ይኖራቸዋል። እና ጥያቄው ምንድን ነው? ይህን አይነት ዳይናሚክ ኢኩሊብሪየም ሲኖረን ሁለት ፕሮብሌሞችን ሶልቭ ማድረግ እንችላለን። አንደኛው ኬኤን ፍሮም ዘ ኮንሰንትሬሽን ኦፍ ሰብስታንስ ልትፈልጉ ትችላላችሁ። ኮንሰንትሬሽን ምን ሰብስታንስ አት ኢኩሊብሪየም ልታገኙ ትችላላችሁ። አዘረስ ደግሞ ኮንሰንትሬሽኑን ከምን ልታገኙ ትችላላችሁ ማለት ነው። ኮንሰንትሬሽን ኦፍ ሃይድሮኒየም አየን ኦር ኮንጁጌት ቤዝ ሊሆን ይችላል። ከምን ልታገኙ ትችላላችሁ? ከኬኤ ፋይንድ ማድረግ ትችላላችሁ ወይም ካልኩሌት ማድረግ ትችላላችሁ። ይህ በሌላ አነጋገር በፎርሙላ ደረጃ ካሁን በፊት እንዳሳየኋችሁ ምን ማድረግ እንችላለን? ኮንሰንትሬሽን ኦፍ ሃይድሮኒየም አዮን which is equal to square root of ምን ብያቸዋለሁ? ኬኤ ታይምስ ኮንሰንትሬሽን ኦፍ ኤችኤ ብለን አስቀምጠናል። ሶ በዛ አይነት ፎርሙላ ማግኘት ይቻላል ማለት ነው። ሌላው ደግሞ ኬኤ ማለት ምን ማለት ነው? ኬኤ which is equal to what concentration of hydronium ion times ምን ሆነ ማለት ነው? ኮንጁጌት ቤዝ ኤ ማይነስ አት ኢኩሊብሪየም ማለት ነው ዲቫይድ ባይ concentration of the weak acid። ይህን አይነት ፎርሙላ ነበረ ማለት ነው። the extent to which a weak base accepts a proton from water to form what hydroxide ion is expressed by a base dissociation constant Kb። ሌላው ደግሞ ሰርቴን ዊክ ቤዝ ቢኖራችሁ እንደዚህ ቢኖራችሁ ማለት ነው በወተር ዲዞልቭ በምታደርጉበት ጊዜ ምን ፎርም ያደርግ ይችላል ማለት ነው ኤችቢ የሚባል ኮንጁጌት አሲድ እና ኦኤች ማይነስ ታገኛላችሁ። እዚህ ላይ የምናስቀምጠው ኢኩሊብሪየም ኮንስታንት ምን ተብሎ ይጠራ ማለት ነው ኬቢ ይባላል ማለት ነው። ሶ ኬቢ which is equal to concentration of product at equilibrium divided by what ምን ሆነ ማለት ነው ከታች የምታስቀምጡት the concentration of weak base ማለት ነው certain weak base እንደዚህ እናስቀምጣለን። ይሄ ደግሞ ኬቢን በቀላሉ የምንገልጽበት ነው። ኬቢ ከተሰጣችሁ ኦኤች ልታገኙ ትችላላችሁ። እዚህ ላይ የኬቢ ዋጋ ተሰጥቷችሁ ማለት ነው የኬቢ ዋጋ ተሰጥቷችሁ ኮንሰንትሬሽን ማግኘት ትችላላችሁ። አዘራች ደግሞ ኮንሰንትሬሽን ተሰጥቷችሁ ኬቢ ልታገኙ ትችላላችሁ ማለት ነው። ሁለት አይነት ጥያቄ ልትጠየቁ ትችላላችሁ ፈተና ላይ። አሲድ ሃይድሮጅን ነው ሎስት የሚያደርገው፣ ቤዝ ደግሞ ሃይድሮጅን ምንድነው የሚያደርገው ማለት ነው አክሴፕት ነው የሚያደርገው። ሌላው እዚህ ሰመሪ ላይ የተቀመጠልን by multiplying the expression for what dissociation constant of acid and dissociation constant of Kb ምን ልናገኝ ቻለን? dissociation constant of water ማለት ነው። ይህ ማለት ምን ማለት ነው? በአነጋገር Ka times Kb which is equal to Kw ይሆናል ማለት ነው። ይህ ደግሞ ምን ሊጠቅመን ይችላል? concentration of conjugate acid look concentration of what conjugate acid and ምን ልናገኝ ቻለን? concentration of conjugate baseን በዛ አይነት ፎርሙላ ካልኩሌት ልናደርግ እንችላለን። በሌላ አነጋገር የኦኤች ማይነስን ኮንሰንትሬሽን አለም ደግሞ የሃይድሮጅን ፕላስ አዮንን ኮንሰንትሬሽን በቀላሉ ልናገኝ እንችላለን። ምንን ተጠቅመን ማለት Ka times Kb which is equal to Kw የሚለውን ፎርሙላ በመጠቀም ማለት ነው። A buffer consists of weak acid and its conjugate base or what weak base and its conjugate acid። በፈር ብለን የምንጠራው
ዊክ አሲድ እና ኮንጁጌት ቤዝ ይይዛል። እንዲሁም ደግሞ ዊክ ቤዝ ኤንድ ኮንጁጌት አሲድን ሊይዝ ይችላል ማለት ነው። ስለዚህ የዊክ አሲድ ኮንጁጌት ቤዙ ሜክስቸር አንድ ሜክስቸር ለምሳሌ አሲዲክ በፈር ብትባሉ አሲዲክ በፈር ማለት ዊክ አሲድ ላይክ አሴቲክ አሲድ ቢሰጣችሁ ይሄ አሴቲክ አሲድ ምንድነው ማለት ነው? ዊክ አሲድ ነው። የራሱ ኮንጁጌት ቤዝ ደግሞ አሴቴት ነው ማለት ነው። ይሄ የሁለቱ ሜክስቸር ኢኩሞላር አድርገናቸው ምንን ፎርም ሊያደርግ ይችላል ማለት ነው? በፈር ሶሉሽን ፎርም ሊያደርግ ይችላል። አዘራይስ ደግሞ ዊክ ቤዝ ላይክ አሞኒያ ኤንድ ኢትስ ኮንጁጌት አሲድ ይህን አይነት ነገር ተጠቀማችሁ ደግሞ ቤዚክ የሆነ በፈር ልናገኝ እንችላለን ማለት ነው። ስለዚህ the amount of the component must be what much greater than the amount of hydronium ion or hydroxide ion added ማለት ነው። እዚህ ላይ በመጀመሪያ እኛ የምንጠቀማቸው the amount of weak acid እና የራሱ ሳልት ኢኒሻሊ የምንጠቀመው ይሄን ለምሳሌ 1 ሞላር ቢሆን ይሄኛውም 1 ሞላር ኢኳል አማውንት ሰጥቷችሁ በፈር ሶሉሽኑ ላይ ግን አድ የምታደርጉት የኦኤች ማይነስ እና የሃይድሮጅን ፕላስ አዮን መጠን በጣም ስሞል ኤክስቴንት መሆን አለበት ማለት ነው። ምክንያቱም ይሄ ስትሮንግ እስከሆነ ድረስ ኦኤች አዮን አድ የምታደርጉት ስትሮንግ እስከሆነ ድረስ ቶታሊ ዊክ አሲድ ላይ አድ በምታደርጉበት ወይም የዊክ አሲድ ሜክስቸር ላይ በምትጨምሩበት ጊዜ የስትሮንጉን ባህሪ እንዳይዝ ሁልጊዜም የበፈሩ ኮንሴንትሬሽን አድ ከምናደርገው የሃይድሮጅን ፕላስ አዮን ኮንሴንትሬሽን አዘራይስ ደግሞ የሃይድሮክሳይድ አዮን ኮንሴንትሬሽን መብለጥ አለበት ማለት ነው። ስለዚህ በፈር ማለት ምን ማለት ነው? ዊክ አሲድ ኤንድ ኢትስ ኮንጁጌት ቤዝ። አሁን ኤች የሚባል ዊክ አሲድ ቢኖራችሁ የራሱ ኮንጁጌት ቤዝ መኖር አለበት ማለት ነው። እዚህ ላይ ሃይድሮጅን ፕላስ አድ ስታደርጉ ኮንጁጌት ቤዙ አክሴፕት ያደርገዋል። ሌላኛው ደግሞ ኦኤች አይን ደግሞ አድ ስታደርጉ ኦኤች አይን ማይነሱን አድ ስታደርጉ ከኤችኤ ላይ ሃይድሮጅንን አክሴፕት ያደርጋል ማለት ነው። ስለዚህ በፈር ሶሉሽን ለምንጠራው ዌን ስሞል አማውንት ኦፍ ስትሮንግ አሲድ ኦር ስትሮንግ ቤዝ አድ በምታደርጉበት ጊዜ ፒኤቹን ላለመቀየር ሬዚስት የሚያደርግ ወይም የሚከራከር የሶሉሽን ታይፕ ምን ተብሎ ይጠራል? በፈር ተብሎ ይጠራል ማለት ነው። The buffer component concentration ratio determine the pH. So the ratio and the pH are related by Henderson-Hasselbalch equation. እዚህ ላይ ምንድነው ካሁን በፊት እንዳያችኋት pH is equal to pKa or negative log of dissociation constant of weak acid plus what log of conjugate base conjugate ምን base or salt ማለት ነው divided by acid ይሄንኛው ለአሲዲክ በፈር ነው። ቤዚክ በፈር ከሆነ ደግሞ POH which is equal to PKB plus what log of ምን ታደርጋላችሁ ኮንጁጌት አሲድ ዲቫይድ ባይ what ራሱ ቤዙ ማለት ነው። ቤዙ ኮንሰንትሬሽን ኢኒሻል ላይ የሚኖራችሁ። ስለዚህ ይሄ ሬሾ pHን ካልኩሌት ወይም pOHን ካልኩሌት ለማድረግ ያስችለናል ማለት ነው። When the concentration of hydronium ion or hydroxide ion added to a buffer, one component reacts to form the other. Thus hydronium ion concentration and pH change only slightly. እዚህ ላይ ምንም እንኳ ሃይድሮኒየም አዮንን ስትሮንግ የሆነ አሲድ በስሞል አማውንት አድ በምታደርጉበት ጊዜ ወይም ስትሮንግ የሆነ ቤዝ የኦኤች አዮኑን አድ በምታደርጉበት ጊዜ ምኑ ላይ ማለት ነው በፈር ሶሉሽን ላይ በሚጨምሩበት ጊዜ ፒኤቹ ስላይትሊ ነው ትንሽ ነው ቼንጅ ሊኖረው የሚችለው በጣም ትንሽ የኤክስቴን 0.1 0.2 በዛችን ያክል አማውንት ነው ምን ሊኖረው የሚችለው ማለት ነው ቼንጅ ሊኖረው የሚችለው ማለት ነው። A concentrated or what high capacity buffer undergoes smaller change in pH than a dilute buffer. Diluted ከሆነ በፈር ለምሳሌ ሁለት አይነት በፈሮችን እናስቀምጥ። ይሄንኛው ፎርሚክ አሲድ ከራሱ ሳልት ጋር ፎርሜት ጋር ብትወስዱ የዚህ ሞላሪቲ 1 ሞላር ቢሆን የዚህም 1 ሞላር ኢኳል አማውንት ተሰጥቷችሁ ሚክስ ብናረጋቸው እነዚህ ሚክስቸሩ ነው በፈር የሚባለው። ይሄንንና ሌላኛ 0.1 ሞላር የሆነ ምን ቢሰጣችሁ ማለት ነው በፈር ራሱ ቢሰጣችሁ የሁለቱን ይሄም 0.1 ማለት ነው ቢሰጥ ማለት ነው ኢኳል አማውንት ቢሰጣችሁ ዲሉትድ የሆነው ይሄ ሁለተኛው ዲሉትድ ነው። ስለዚህ የዚህኛው ፒኤችን ሬዚስት የማድረግ አቅሙ ደካማ ይሆናል ዲሉትድ ከሆነ ማለት ነው። ኮንሰንትሬትድ የሆነ ወይም ከፍተኛ ኮንሰንትሬሽን ያለው ደግሞ ምንድነው ማለት ነው የተሻለ ፒኤች ሬዚስታንስ ይኖረዋል ማለት ነው። when the buffer pH equal the pK of the acid component the buffer has its highest capacity ነው የሚላችሁ ምን ማለት ነው pH which is equal to ብለን pKa plus what log of conjugate base over ራሱ አሲድ ነበር የነበረን ስለዚህ ይሄኛው ቫልዩ ተጣፍቶ ማለት ነው ቀጥታ ምን ብቻ ቀርቷችሁ ማለት ነው pH which is equal to
ፒኬኤ ብቻ ቢቀራችሁ እንደዚህ ቢቀራችሁ እንደዚህ አይነት ባህሪ ቢኖረው ሌላ ስትሮንግ አሲድ ወይም ስትሮንግ ቤዝ ጨምራችሁበት ነገር ግን ፒኤች ዋጋችሁ ከፒኬኤ ዋጋ ጋር ኢኳል ከመጣ በፈራችሁ ሃይ ካፓሲቲ ያለው ሬዚስት የማድረግ አቅሙ ሃይስት ነው ማለት ነው። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም የትምህርት ጊዜ ይሁንላችሁ።